ዛሬ በዚች ምድር ላይ ቆመህ ሌላውን ሰው በተንኮል በክፉ የመናፍስት አሰራርና በአመፅ መረብ ውስጥ ከተተህ ንብረቱንና በረከቱን እየዘረፍክ አንተ በደስታና በሰላም የምትኖር ይመስልሃል? ቆም ብለህ አስብ። በሰው እንባ ላይ የምትገነባው የሀብት ማማ መሰረቱ አሸዋ ነው። ሰይጣን ሰጥቶህ ሳይሆን አበድሮህ እንደሆነ ልታውቅ ይገባል። ነገ ዋጋው ሲጠየቅ አንተ ብቻ ሳትሆን የዘር ግንድህና ሀገርህም ጅምር አብረው ሲናወጡና በእጥፍ ሲከፍሉ ምን ትላለህ? ዛሬ የምትሰማው እውነት ምናልባት የመጨረሻ ማስጠንቀቂያ ሊሆን ይችላልና ልብ ብለህ ስማኝ። 1. የተንኮል መረብና የጊዜያዊው ስኬት ውሸት። ሰው በምድር ላይ እንዲኖር የተሰጠው ዕድሜ አጭር ነው። በዚች አጭር ጊዜ ውስጥ ግን አንዳንዶች በክፋትና በምቀኝነት ታውረው የሰውን ልጅ ሕይወት ለማጥፋት ከጨለማው ዓለም ጋር ቃል ኪዳን ይገባሉ። በየጠንቋዩ ቤትና በየመናፍስት አሰራሩ ደጅ የሚተኑ የሰውን ዕድል የሚሰርቁና ንብረት የሚያጠፉ ሰዎች ሞልተዋል። እነዚህ ሰዎች የሰውን ላብና ጥሪት በመናፍስት ድጋፍ እየቀሙ በላን፣ ጠጣን፣ ከፍ አለን ይላሉ። ነገር ግን መጽሐፍ ቅዱስ በክፋት የተከማቸ ሀብት እንደ ጤዛ ይበናል ይላል። አንተ ዛሬ የሰውን ልጅን አሳስረህ የወሰድከው ገንዘብ በቤትህ ውስጥ እሳት ሆኖ እንደሚቃጠል ልታውቅ ይገባል። በመተትና በክፉ መናፍስት አሰራር ሌላውን ረክተህ የገዛህና የያዝክ ይመስልሃል። ነገር ግን አንተ ራስህ የጨካኙ ክፉ መንፈስ ሰለባና ባሪያ መሆንህን ዘንግተሃል። የሰውን ገንዘብ በመገማት ለምታከማችሁ ሰዎች አንድ ታላቅ እውነት ልንገራችሁ። በደል አድርጎ ለዘለቄታው የከበረ ክፋት ሰርቶ የጸና ማንም የለም። እናንተ የምታከማችሁት ገንዘብ ሳይሆን ለራሳችሁ መርገምን፣ ለልጆቻችሁ ውድቀትን፣ ለሀገራችሁ ደግሞ መቅሰፍትን ነው። በደም የታተበ ሀብት የቤት ሰላምን ይነሳል። ልጆቻችሁ በማይዋልበት እንዲወሉ፣ ትዳራችሁ መቃብር እንዲሆን፣ አእምሮአችሁም በጭንቀት እንዲታወክ ያደርጋል። ቃሉም ከምታየው ከምትሰማው የተነሳ እብድ ትሆናለህ ይላል። የእውነትም ደግሞ ጥሩ የለበሱ እብዶችን መመልከት የተለመደ ሆኗል።